ጥርስሽ ግን እዚች ጋር የለችም። ምን ወሰዳት? ወደ ጠረሰ ወረወራ አንተፍ ወሰዳች። ዋፌ አንቺን ጥርስ ለኔ የኔን ጥርስ ለአንቺ ብዬ አወረውርላታለሁ። ከዛ እሷም ታደርገዋለች። ሰረሞት ተወስደውና ከዛ የሷን ጥርስ ደግሞ ለኔ ትሰጠኝ። ከተናደርኩ ይሄ ነው ብለሽ የምትቀመጪ ሲያምርብሽ እስቲ በይ። እኔ የምትመስኝ 32 ተመሽለች። ያደረገው በዚህ ነው ፍቅር። ግን ያው ትንሽ ሄደሽበታል። እኔ ግን አሁን 18 ዓመቴ ነው። እኔ ቴዲ አፍሮ በጣም አደምጣለሁ። በዛውም አጎቴና ቴዲ አፍሮ አጎቴ ነው ትያለሽ ብዙ ጊዜ ዜማዬ። እውነትሽን ነው? አጎትሽ ሲሳይ ገብረስላሴ ትባላለች። አባቴ ሙያሬድ ገብረስላሴ ይባላል። ሁለቱም ገብረስላሴ? ወንድምና እህት ናቸው። በጣም ግን ታጥልሽ ዜማዬ። እህትና ወንድም የሆኑ ሰዎች እናትና አባትሽ ናቸው? የሚገርም ነገር፣ በጣም ለየት ያለ ነገር እኮ ነው። እናቷ ነኝ። እናቷ ስቡ እኔ ነው የምታውቀው። እናቷ ነኝ። እኔ ምንሽ ነኝ? እናቴ። ደስ ይላል። የመቅዲ ተመልካቾች እስካሁን ለነበረን ቆይታ አመሰግናለሁ። ሰብስክራይብ አድርጉ ይላል። ሰላም፣ እንዴት ናችሁ? በያላችሁበት ጥሩ ቆይታ እንዲሆንላችሁ እንመኛለን። ልጆች አንደበታቸው ማር የሆነ ሳያሰላስሉ ሳያስቡ እንደመጣላቸው በልጅነት ነፃነት የሚጫወቱበት በመቅዲሾ የልጆች ፕሮግራም ተጀምሯል። ልጆችን ስናስብ ደግሞ በጣም ደስ የሚሉ ጨዋታ የሚያውቁ ወግ የሚያውቁ ናቸው። ከዛ ውስጥ አንዷ ናት ዜማ ያሬድ። ዜማ የዛሬ እንግዳይ ናት፣ የክብር እንግዳይ ናት። ስለመጣሽ በጣም አመሰግንሻለሁ። እኔ እመቤት እንዴት እንደምታምሪ። አመሰግናለሁ። ደህና ነሽ? የሆነች ትንሽዬ ወፍ ታውቂያለሽ፣ እርግብ ምናምን እንደሱ ነው የምትመስዪው። እዚች ጋር ቁጭ ብለሽ እንደዚህ ቻምረሽ እንደዚህ ብትናርገሽ። አንቺስ ወደድሽው ስቱዲዮ? መጀመሪያ ግን በጣም ይኸው ከመቀመጫ ብድግቢ በጣም ትልቅ ይቅርታ ጠይቅሻለሁ። ኧረ ችግር የለውም። ኧረ ችግር አለው። እስካሁን አስቀምጬሻለሁ የእኔ ፍቅር። ትንሽ ጊዜሽን ወስጃለሁ፣ ይቅርታ። እሺ የእውነቴን። እሺ እኔ እመቤት አልደበረሽም? ግን በጣም ብዙ ነገሮችን ስትዞሪ ስታይ ነበረ። ምንም ሰላም ነው ያለኝ። ዜማዬ ይችላል። ጥርስሽ ግን እዚች ጋር የለችም። ምን ወሰዳት? ወደ ጠረሰ ወረወራ አንተፍ ዋፌ አንቺን ጥርስ ለኔ የኔን ጥርስ ለአንቺ ብዬ አወረውርላታለሁ። ከዛ እሷም ታደርገዋለች። ሰረሞት ተወስደውና ከዛ የሷን ጥርስ ደግሞ ለኔ ትሰጠኝ። ታዲያ ተሰጠሽ? አንቺ አቆየችብሽ? ታመጣዋለች። ዙረት ሄዳ መሰለኝ አሁን ወፋ ለትምህርት ቤት። ኧረ ምን ሄዳ ይመስልሻል? እኔ ብዙ ቦታ ስለምትዟዟር ዙረት ሄዳ ነው። ስለዚህ የዜማዬን ጥርስ የወሰድሽ ወፍ ከዙረትሽ ተመለሽና ቶሎ መልሽ። ዋ አይደል? ስትናደጂ አንቺ ምንድን ነው የምትይው? ብዙ ጊዜ እኔ ተናድጄ ብዬ ነው የምቆመው። እንዴት ስተሰይ? ተናድጄ ነው በቃ። ከተናደድኩ ብዬ ነው የምቆመው። ብለሽ የምትቀመጪ ሲያምርብሽ እስቲ በይ። አይኑ ራሱ ደግሞ ትልቅ ነው፣ የሚያምር ነገር ነው። አደግሽ ግን ዜማዬ? ስንት ዓመት ሆነሽ አሁን? 7 ከኔ ልጅ እኩል እንዴ? የኔም ልጅ 7 ዓመት ነው፣ ወደ 8 ነው። አንቺስ? እኔም ወደ 8 ልገባ ነው። ምን ወር ላይ ነው የተወለድሽ? እኔ መስከረም 17። ኧረ መስከረም ልጅ ነሻ። መስከረም እንዴት አልተባልሽም? ግን ደስ ይለኝ ነበረ። ግን ስሜ ዜማ ሆነ። ያሬድ ያባትሽ ስም ነው እንዴ? ዜማ ያሬድ። እኔ እኮ አንድ ላይ ሙሉ መስሎኛል። ዜማ ነው ስምሽ አንቺ ማለት ነው? እሺ ምን መሆን ነው የምትፈልገው ዜማ? እኔ መሆን የምፈልገው ፓይለት። ለምን መሆን ፈለግሽ ፓይለት? ሰዎች አሁን ሌላ ፓይለቶች አውሮፕላናቸውን ይዘው ኤርፖርት ላይ ቢሄዱ እኔ እዛ ብሆን የሚሆኑትን ሰዎች ይዤ እሄዳለሁ። የት? ወደ ፈለጉበት ሀገር። እንደው አሁን አንቺ በጣም የምትወጂው ሀገር እንደው አንድ ሰውን ይዘሽ ሂጂ ብትባይ የመጀመሪያ ምርጫሽ የት ነው? እኔ ስዊዘርላንድ። ለምን? እዛ በጣም ደስ ይላል። እሺ ደግሞ እዛ አክስቶች አሉ። አክስቶችሽ ጋር
ይልኩልሻል እና $1 ምናምን ተልኮልኝ አያውቅም እስካሁን። እውነትሽን ነው? ግን ይሄ ተላካልኝ ከዛው ቀሚስ ካልሲ የተላካልኝ። እኔ እኮ የሆነ ለየት ያለ ነገር ለብሰሻል ብቻ የሆነ ፋሽን ነገር አይደለም? ከስዊዘርላንድ ይመጣል። ስንት ብር የተገዛ ይመስልሻል? አሁን ካልሲው ጫማውም ከስዊዘርላንድ ነው? ኢን ቻይና ይመስለኛል። ቻይና ከዚህ ስዊዘርላንድ ወደ ቻይና ይመስለኛል። ጫማ ይቀራረባል። አንቺ አሁን አስቀናሽ ሙሉ ከዚህ ጀምሮ ስዊዘርላንድ አለሽ፣ ወደዚህ ቻይና አለሽ። ጫማ ይሄም ከቻይና የመጣ ነው የሚመስለው። ወይ ቅሌት! እኔ ብራንድ ነው ብዬ አንቺ ቻይና ጫማ ትኛለሽ። እንኳን የቦንዳ ያላልሽ። ግን ይሄ ቀሚስ አይታወቅም። እንደው ከኔዘርላንድ ላንድ ያለበት አይመስልሽም ወይስ? ላንድ ያለበት ይመስላል፣ ግን ስዊዘርላንድ አይደለም። እዛ አካባቢ አይደርስም። ላንድ ነው ብቻ። ሌላ ላንድ አላውቅም ከስዊዘርላንድ ሌላ። ስለዚህ የለም ላንድ ውስጥም ማለት ነው። ይሁን ችግር የለውም መቼስ ምንም አይደለም። ግን አንቺ አሁን አክስቶች ሲልኩ ቀላል አይደለም እኮ ብዙ ብር ያወጣሉ። ስንት ብር ያወጡበት ይመስልሻል? ለቀሚስሽና ለጫማሽ? ለቀሚሴ ለካልሲ ስንት ዩሮ ይመስለኛል። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። 150 ዩሮ ምናምን። አንቺ በደንብ ታውቂያለሽ ለገንዘብ አጠቃላይ። እንዴ 150 ዩሮ? 50 ዩሮ ሴል ሲወጣ ማለት ነው። ውድ ነው ግን 50 ዩሮ ወይስ እንዴት ነው? እስቲ አስረጅኝ። እኔ በዩሮ ገዝቼ አላውቅም። እኔም በዩሮ ገዝቼ አላውቅም፣ ግን ስዊዘርላንድ በውጭ ሀገር በዩሮ ሲገዛ ይቻላል። አሁን ከፍራንስ የሚመጡልኝ ልብስ ከዛ የሚመጣልኝ ስላለ ረገኝ። አጠቃላይ ዩሮፕ ነሽ አንቺ ራስሽ። ሜሊን ዩሮፕ በይው በቃ። ዜማዬ ከፍራንስም ይመጣልሻል? ምን ይመጣልሻል ከፍራንስ? በጣም ብዙ ነገር መጥቶልኛል እስካሁን። እውነትሽን ነው? ምን ለምሳሌ አሁን ሹራብ መጥቶልኛል ከፍራንስ። 2 ሹራቦች መጥተውልኛል። እሺ። ከዛ ከወንድሞቼ ጋር ደግሞ የምጫወትበት አምጥተውልን ነበር። እንዴ በጣም ብዙ ሰው አለሽ አንቺ ውጭ ሀገር ማለት ነው። ከኢትዮጵያ በላይ አድናቂዎች ውጭ ናቸው ማለት ነው። እንዴት ነው ይሄ ነገር? እነማን ናቸው ከፍራንስ ደግሞ የሚሉት? ከፍራንስ አክስቶቼ ናቸው እነሱ። ስንት ናቸው አክስቶች? የዜማ አክስቶች ባካንት። አንድ አክስት እሷ ታጉ ትባላለች። ታጉ ትባላለች። ታጉ ከፍራንስ ናት? ከስዊዘርላንድ? ከፍራንስ። ፍራንስ። ከዛ ደግሞ አጎቴ ደግሞ ዴኒ። ከዛ ደግሞ ከስዊዘርላንድ ሚሚና ራዴት። በሙሉ ዲያስፖራ ነው በእኛ አይደለም? ዲያስፖራ ግን ምን ይመስላል ትርጉሙ? ዲያስፖራና ላሜቦራ ይባላል። ብዙ ይገጥማል። ቤት ይመጣል። ከቤት ወደ ቤት መምጣት ግራ ያጋባል። ቤት መታ ማለት ልክ አሁን ዜማ ያሬድ ናት የምትወደድ። አይሽ ቤት መታ ቤት መታ ማለት። እስቲ አንቺ አሁን ቤት የሚመታ ነገር ላይ ነው። ዜማ ያሬድ ናት የምትወደድ። ራስሽን ታሞዝታለሽ። ለእኔ ነው ያልኩሽ፣ ግን አንቺ ራስሽን የገጠምሽው። አንቺ አሁን ታዋቂ ነሽ አይደለም? ብዙ ሰዎች ያውቁሻል። ምን የተለየ አድናቆት ገጥሞሽ ያውቃል? ሰዎች ካወቁሽ በኋላ እስቲ። ሰዎች ካወቁኝ በኋላ በጣም ብዙ ነገር አይቻለሁ። እሺ። ከትምህርት ውስጥ አንድ ነገር አየሁ። ስንማር የሆነ እውቀት ይሰጣል። እውቀቱ ዝና፣ ታዋቂነት በጣም ብዙ ነው። እውነትሽን ነው። ስትማሪም እውቀት ሰጠሽ ዝና? እሺ፣ እንዴት ሰጠሽ? ዩኒቨርሲቲ ስማር ዝናን ይሰጣል። ዝና እውቀት ይሰጣል ነው? እውቀት ዝና ይሰጣል? እውቀት ነው ዝናን የሚሰጠው እንጂ ዝና እውቀት ነው ይሰጣል። ስለዚህ አንቺ መጀመሪያ ስላወቅሽ፣ የምትናገሪውን ስላወቅሽ፣ የምታወሪው ደስ ስለሚል ዝነኛ ሆንሽ እንጂ ከሰማይ ወርደሽ ዝነኛ አልሆንሽ። ከየት ነው የወረድሽው አንቺ? እኔ ከእናቴ ነው የመጣሽ እንጂ ሰው ደግሞ ይወለዳል እንጂ አይወርድም። አንዴ ከየት ዱባሌ እውቀትሽን እንዴት አዳበርሽው ነው? አሁን ዜማኝ እኔ ትምህርት ስማር በጣም ብዙ ነገር አይቻለሁ። እኔ ማር እንደ ብዙ ነገር አይቻለሁ። ምኑ ይጠቀሳል? ብዙ ነው ያሳለፍኩት አይነት ነገር የምትይ ነው የምትመስል። ምን አየሽውን በ7 ዓመትሽ? ብዙ ነገር። እኔ በ7 ዓመቴ
ከጓደኞቼ ጋር ስጫወት ፕሌግራውንዱ በጣም ንጽት ያለ ነው። ከዛ እኔ አንድ ቀን የሆነ ልጅ ወደ ፊት ክሪስማስ ነበር። ከዛ እኔ የክሪስማስ ክራውን ነበረኝ። እሱን አድርጌ ወጣውና እጄን እየታጠብኩ እያለ የሆነ ልጅ መጥቶ ክራውኔን እየነካው ነው። ከዛ በእምነት ደግሞ ዜማ ስትለኝ ዞር እላለሁ፣ ልጁ እየነካው ነው። ከዛ እንዴት እንደደነገጥ። በጣም ደስ ይላል። ትምህርት ቤት ውስጥ በደንብ የምትጫወቱ ማለት ነው። ትንሽ ረባሽ ነሽ ወይስ ዝምተኛ ነሽ ወይስ ምን አይነት? ረብሽ። እውነትሽን ነው? ምንም ቀን ጎበዝ። ስንተኛ ነው የምትወጪው? እኔ አሁን መውጣ የሚመስለኝ አንደኛ የሚመስለኝ። እስካሁን የወጣሽው ነው የሚል ሴማዬ? እስካሁን ውጤት እንትን የመውጣት የለም፣ ዝም ብሎ ማለፍ ነበር። እውነትሽን ነው? እውነት። ኧረ እንዴት አይነት ይሄማ እንዴት አይነት በጣም ቅዱስ ትምህርት ቤት ነው። ምንም ደረጃ ምንም የለውም፣ ሂድ ብሎ ማለፍ ነው። ከኬጂ ዋን እስከ ኬጂ ሺ። አሁን ግን ደረጃ አለ። ግን እኮ ኬጂ ዋን ኬጂ ቱ ኬጂ ስሪ ኤቢሲ አለው ነው እንዴ? አንደኛ ይባል እንጂ ለምሳሌ ይሄኛውን ሰብጀክት ኤ ይሄኛውን ቢ አይባልም እንዴ? እኛ ጋር የለም እንደዚህ። የለም እናንተ ጋር? እኔ በቃ ያሰቡልኝን ይሸልሙኛል እንጂ እኔም በጣም ብዙ ስለሚሸልሙኝ እንደሚሸለም አላውቅም። ቤት ውስጥ በጣም ትሸለሚያለሽ? አዎ። ኦኬ። በቃ አንቺ ሞልቃቃ ልጅ ነሽ ማለት ነው። እኔ ሞልቃቃ አይደለም እንዴ? ታዲያ ብዙ ሽልማት የሚሸለም አንዴ ከፍራንስ አንዴ ከስዊዘርላንድ እንዴ? እኛ ከቻይና እንዴት ይሆናል? አንቺ ተሞላቀሽ ነው እያደግሽ ያለሽ። አንቺ ትንሿ ነሽ ቤት ውስጥ። ምን ይሉሻል ታላላቅ ወንድሞች ሲመክሩም አትረሹ ምክር? አንድ ነገር የማይነካ ነገር ልነካ ስል አትንኪ ይሉኛል። ይሄ የሚነካ ነገር አይደለም ይሉ። ምንም ነገር ካልታየን ስልካችንም ከዘጋ ምንም ከሌለ በቃ ጨለም ካለ ማታ ላይ መብራት ከሌለ በቃ ጨለም ካለ ወይ ሻማ ሄደን እንገዛና አምጥተን ማብራት። ትምህርታችሁን በደንብ ተማሩ። በደንብ የቤት ስራችሁን ስሩ። ደግሞ በደንብ አስቡ ትምህርታችሁን። እናንተ ስለምን ማታስቡ? መጀመሪያ ትምህርታችሁን ካሰባችሁ ሌላ ነገር ተመልሶ ይመጣል። ለምሳሌ አሁን ይሄ ለእኔም ራሱ የትልቅ ሰው ምክር ነው። መጀመሪያ ትምህርትሽ ላይ አተኩሪ፣ ሌላው ነገር ቀስ ብሎ ይመጣል። ትምህርትሽ ላይ በደንብ አተኩሪ ነው የሚባለው። እስቲ አሁን ትምህርት ላይ ማተኮር አሁን እምቢ አለኝን ምን ትመክሪኛለሽ? ትኩረቴን በሙሉ ደብተር ስገልጥ በቃ የሆነ ነገር ስጫወት፣ የሆነ ነገር ኳስ ስመታ፣ የሆነ ነገር ስገለበጥ ነው የማየው። ልክ ደብተሩን ስገልጠው በቃ ሌላ ብዙ ነገር ይመጣል። ምን ላድርግ አሁን? መጫወቱን እያሰብሽ አጥኑ። እውነት የኔ ልጅ እንዴት አድርጌ እኔ ሀሳቤማ ጨዋታ ላይ ስለሆነ እኮ ደብተሩ ምን እንደሚል አላውቅም። ተገለበጣ እንዲህ ገልብጠሽ ሳታቅ አባትሽ የሚቆጣሽ የሚመስልሽ ለሚመስልሽ ገልብጠሽ የምትጠኙ ፊደላቱ እኮ ተዘበራርቀዋል እኮ። ገልብጬ ግን ሀሳቤ ይሰረቃል እኮ ዜማዬ። ከገለበጥሽ ሀሳብሽ ስለሚገለበጥ በስትክክል ትምህርትሽን እያሰብሽ ነው እንትን ማለት ያለብሽ። አሁን ምን መሰለሽ ዜማዬ፣ ትምህርቴን እኮ አስባለሁ፣ ግን አሁን ሳስበው ልክ ትምህርቴን ሳስብ ቆይ ለምን ቲክቶከር አልሆንም፣ እኔ ለምን ቆይ ዘፋኝ አልሆንም፣ እኔ ለምን እንደዚህ አልሆንም የሚል ሀሳብ ይመጣብኝ። ያደግሽ ስትመጪ እሱም ይመጣል። አሁን ከዚህ በኋላ እኔ ወዴት አድጋለሁ? ወዴት አድጋለሁ? እኔ የምትመስኝ 32 አደረጉ በዚህ ነው ፍቅር። ግን ያው ትንሽ ሄደሽበታል። እኔ ግን አሁን 18 ዓመቴ ነው። ምን እንደዚህ ራሱ እኔ ራሱ አልደነገጥኩም። እንደዚህ እድሜን ሳቅ ምን አስደነግጠሽ? 18 ዓመት አትመስይም። ለምን አትመስይም? ምን መሰልኩሽ? አንዴ ትንሽ መሰልኩሽ? ትልቅ ትልቅ ትመስያለሽ። እውነትሽን ነው። ለምን እንደሱ አልሽ? 18 ዓመትሽ ቢሆንማ ትምህርት ትማሪ ነበር እንዴ? እማራለሁ እኮ አሁን እንዳልኩሽ እምቢ አለኝ ያልኩሽን ነው እንጂ እማራለሁ። ተጫዎቺ ቢለኝ አይምሮ እኔ አልፈልግም ብዬ ነው እመጣ ነው እንጂ
ትደዋወላላችሁ ነው በምን እንደምትነጋገሩ? አይ በቃ ተጫዎች ይለኛል። አይ ይልሻል ዝም ብሎ ግን እኔ ስለማልፈልግ ትምህርቴን ማሰብ ስለምፈልግ ጫታ እኮ በኋላ ይመጣል። ይሄን የምትነጋገሩት በምንድን ነው ዜማዬ? እኔ አይምሮዬ በቃ ጸጥ ስለው ያወራል ጸጥ ብሎ ይቀመጣል። እውነትሽን ነው። አሁን እሱ ተጮች ሲልሽ አንቺ አልጮትም ስትዩ ይሄ ንግግር እንዴት ነው የምታደርጉት? በስልክ ነው በሜሴጅ ነው በምንድን ነው? በቃ አይምሮዬ ትኩረት አድርግ። በቃ እሱ ተጮች ቢለኝም አይምሮዬ እኔ ግን ጸጥ እልና አጠናለሁ። ከዛ በቃ ተጮች የሚለው ነገር ይሄዳል። አንቺ አሁን በጣም ኢትዮጵያ ውስጥ የምታደንቂው ሰው ይኖርሻል አይደል? እንደ ከሌ መሆን እፈልጋለሁ ብለሽ የምታስቢው ጀግና ይኖርሻል። ማንን ነው መሆን የምትፈልጊው የምታስቢው? እኔ ቴዲ አፍሮ በጣም አደምጣለሁ። በዛውም አጎቴና ቴዲ አፍሮ አጎቴ ነው ትያለሽ ብዙ ጊዜ ዜማዬ። እውነትሽን ነው? አጎትሽ በማን በኩል? በጣም ብዙ ሳያው አክስቴም እዛ ትሄዳለች እሱ ጋር። ከዛ እዛ ነው አክስቴ የምትሰራው። እሱ አሁንም እዛ ነው የምትሰራው። የት? ቴዲ አፍሮ ጋር። ምን እንደምትሰራው? አክስቴ ሼፍ ናት። እዛ ቴዲ አፍሮ ጋር እዛው እንደ እንትን ትሰራለች። ምግብ ትሰራላችሁ? አራራራ ምን ይወዳል አለች ድምጻዊ ቴዲ አፍሮ? ብዙ ጊዜ ምንም አልነገረችም። ግን ስለዚህ አክስትሽ እዛ ስለምትሰራ ቴዲ አፍሮ አጎትሽ ነው። ምን አድርጎልሽ ያውቃል ታዲያ? ብዙ ነገር አድርጎልኛል። ለምሳሌ ለእኔ ዘፍኗል። በእውነት ምን ብሎ ዘፍና ያውቃል? ለአንቺ ብዙ ነገር ዘፍኗል ለእኔ። ሳስበው ግን እየፎገርሽኝ ነው መሰለኝ። እየፎገርኩ ነው። ታዲያሽ ለምን አምለሰት ላይ አልቀረብሽ? አምለሰት ላይ አምለሰትን ታውቂያታለሽ? እዛ ላይ እኮ ቀርቤ አውቃለሁ። እዛ ቀርቤ ነበር። እሱን ከአክስቴ ጋር ነው ከአክስቴ ጋር ቀርቤ ነበረ። ቴዲ አፍሮ ከነባለቤት ከአምለሰት ጋር የምትወዳቸው ሚዲያዎች ላይ ስለ ራስ ማወቅ ሰው ስለሚፈልግ ስለ ራስ አውቅልን። ጎበዝ። ይሄንን በስልክ ነው የምትነግሪው? በአካል ትሄጃለሽ? ትልቅ መልዕክት ስለሆነ። አይ ሩቅ ስለሆነ አሁን ያለበት ለአክስቴ እነግራታለሁ። አክስቴ ትነግረዋለች። በቃ አደራ መልሱን ታዲያ ደውይልኝ እሺ? እኔ ፍቅር እንዳረሺ። እኔ ደግሞ ሰዎች እስከዛ በቃ ስለ እንግዲህ ትልቁ ድምፃዊ ስለ ቴዲ አፍሮ ምን መጠየቅ እንደሚፈልጉ ደግሞ እኔ አዘጋጃለሁ። እሺ? እኔ ሌላ ማንንም አደንቅ ይመስላል? ብዙ ጊዜ አደንቃለሁ ብዬ የምናገረው ሰው አለን። አሁን ኢትዮጵያን የሚመሩት መሪ ማን ነው ስማቸው? የሀገራችን መሪ የሚመስለኝ አብይ እየመሩ ኢትዮጵያን አይደል? ቀላል አይደለም። በጣም ከባድ ነው። አሁን አንቺ እንደው በቃ አድገሽ አሁን ኢትዮጵያን በተለያየ ኃላፊነት አስተዳድሪ መሪ ምናምን ስትሆኝ ምን አይነት አለቃ ነው የምትሆኝ? አሁን እኔ ቻይና ቢሉኝ ቻይና ወስዳቸዋለሁ። አሁን ወደ ቻይና ስትሄጂ አንቺ መሀል ላይ አንድ ሰው ወራጅ አለ ቢልሽ የት ጋር ነው የምታወርጂው ዜማኝ? ወደ ላይ አድርገውት ወደ ላይ ወደ በር ወደ ታች የሚሄድበት አለ አይደል? በሱ ወደዚህ ወራዱ እላቸዋለሁ። በፓራሹት ነገር ማለት ነው። ግን አያስፈራም አየር አብራሪ መሆን ስታስቢው? እኔ የሚያስፈራኝ አይመስልም። ሄደሽ ታውቂያለሽ? ግን በፕሌን ሄጄ አላውቅም። የቀን ውሎ ታውቂያለሽ? ጠዋት ተነስተሽ ስንት ሰዓት ነው የምትነሺው? ስንት ሰዓት ነው ትምህርት ቤት የምትሄጂው? ስንት ሰዓት ነው የምትመለሺው? የጥናት ሰዓትሽ እስኪ ፕሮግራምሽን ንገሪኝ። እኔ 12 ተኩል ምናምን እነሳለሁ ጠዋት። እሺ። ከዛ እስከ 1 ምናምን እለባብሳለሁ። ሰርቪስ አለኝ። ሰርቪሴ ጋር ሄዳለሁ። ሰርቪሴ ሲመጣ ወደ ትምህርት ቤት ይዞኝ ይሄዳል። ዩኒፎርሜን ለብሳለሁ። ሰርቪስ ውስጥ ነው የምትለብሺው? መጀመሪያ ቤት ለብሼ ዩኒፎርሜን፣ ከዛ ቦርሴና ምሳቄን ይዤ ሰርቪሴን ለመጠበቅ እወጣለሁ። ከዛ እዛ ከኔ ጋር የምትማር ቼመን የምትባል ልጅ አለች። እሷም ዳንዲቦሮ እንዳኔ ነው የምትማረው። ከዛ ከኛ ቤት አጠገብ ስለምትኖር ችግር የለውም። አሞኝ ቢሆን ነገ ቢሻለኝ ነገ የምሄድ ቢሆን የልብስ ቃን ሆኖ እሷን መጠየቅ እችላለሁ። የቅርብ ጎረቤት ስላለሽ አትቸገርም። ጸሎት አድርገን ነው የምንከፍተው። ጸሎት አድርገን ነው የምንዘጋው። የጥናቱ
አዎ መጀመሪያ ጸልየን እናጠናለን። ከዛ ስንጨርስ ደግሞ መልሱ መጣ። አሁን ስንጨርስ አጥንተን ስንጨርስ እንጸልይና ትሄዳለች ሚስ። ምን ብላችሁ ትጸልያላችሁ? አባታችን ብለን እንጸልያለን። እውነትሽን ነው። አየሽ እኔ አሁን ጸልዬ ደብተሬን ስለማልገልጥ ነው ማለት ነው እንደዛ የሚጮቱብኝ ሀሳቦቹ ደብተሩን ስገልጽ የሚገለባበጡት ፊደሎቹ አይደል ይመስለኛል አሁን የራሴ። ምክንያቱም ጸልዮ ደብተርን መግለጥ ያስፈልጋል። አንቺ አሁን ስትጸልይ ቤተክርስቲያን ስትሄጂ ምን ብለሽ ነው የምትጸልይ? ውስጥ ቤተሰቦችን ጠብቀለኝ እንዲሁ ላቀረበችኝ መቅዲንም ጠብቀለኝ። ወይኔ አደግሽ ዜማዬ። ከዛ በጣም ስርዓት ያለው ልጅ ደግሞ ሆነሻል አይደል? ጨዋ ሆነሻል። ፈርተሽ አይደለም? ፈርቻ አይደለም። አደግሽ ማለት ነው። እናትና አባትሽን አስተዋውቂኝ እስኪ። ማን ማን ይባላሉ? እናቴ ሲሳይ ገብረስላሴ ትባላለች። አባቴ ያሬድ ገብረስላሴ ይባላል። ሁለቱም ገብረስላሴ? ወንድምና እህት ናቸው። አባትና እናት? ወንድምና እህት ናቸው። አባትና እናት? ውሸት! እውነት? አባትና እናት እህትና ወንድም አይሆንም ናቸው ግን እነሱ። ኧረ እኔ መጠየቅ እፈልጋለሁ። አለች ማሚ? ጥሪልኝ። እንኳን ደህና መጡ በድጋሚ። እንዴት ነሽ? እግዚአብሔር ይመስገን። ሲሳይ ገብረስላሴ ይባላል። ሲሳይ ገብረስላሴ። እናቴና አባቴ እህትና ወንድም ናቸው። ካላመንሽ ምስክር አለኝ ብላ እኮ ነው ዜማ ይቀር። አክስቷ ነኝ። የና የአባቷ ታላቅ እህት ግን እኔ ነኝ እናቷ። ስለዚህ አንቺ ነሽ ያሳደግሻት ዜማዬ? እኔ ነኝ ያሳደግኩት። በቃ እናት ነሽ? እናት ነኝ። ለዛ ነው አንቺና ወንድምሽን እናትና አባት የምታደርገው ማለት ነው። በጣም ግን ታድለሽ ዜማዬ። እህትና ወንድም የሆኑ ሰዎች እናትና አባትሽ ናቸው። የሚገርም ነገር፣ በጣም ለየት ያለ ነገር እኮ ነው። ሰላም ውድ ወዳጆቼ፣ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች፣ ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ምን አይነት አባትና እናት ናቸው? እስቲ ግለጫቸው። በጣም ጥሩ ናቸው። ለዚህም ያበቁኝ እነሱ ናቸው። ከስንት ዓመቷ ጀምሮ ማሚ አንቺ ጋር ናት? ከስድስት ወር። እውነትሽን ነው? ጡቴን እያጠባሁ ነው የምትይው አይደል? ከስድስት ወር ጀምሮ ነው። በጣም ደስ። ምን አይነት ልጅ ናት ዜማዬ? ዜሜ በጣም ጥሩ ልጅ ነው። ድንጉጥ ናት፣ ሩህሩህ ናት። ምንም ይሄ ነው የምላት የለም። ስቆጣት እንኳን ራሷን የምታባብለው ምንም ምላት ልጅ አይደለች። በጣም ብስል ብላለች አይደል? በፊት ሚዲያ ላይ ከምናውቃቸው ራሱ በቃ ማቹር አድርጋለች። በጣም በስላለች። እያደገች ስትሄድ ነገሮችን ሁሉ በቃ በራሷ ነው እንትን እያለች ሄደችው። ትምህርት ቤትም ጥሩ ነው አይደል? ጥሩ ስነ ምግባር ነው እያስያዟት። ዳንዲቦሮ ነው ያለችው። ዳንዲቦሮ ነው መጀመሪያ እሸቱን የድንግል ማርያም ልጅ ክብር ይገባዋል። ከዛ በመቀጠል እሸቱ ነው ለዚያ በቃት። ዳንዲቦሮ ነው የምትማረው። 15 ዓመት በነፃ ነው ዳንዲቦሮ ትምህርት ቤት። እንዴት ደስ ይላል ባክሽ። እሸቱም ነው ለዚያ በቃት መጀመሪያ ህዝብም እንዲያውቃት ያደረገው። ከዛ ባሻገር ደግሞ ትምህርት ቤቷን ተሯሩጦ ያደረገለት እሸቱ። በጣም እናመሰግነዋለን እሸቱ። በጣም እንዲህ በስኮላርሺፕ ነው የምትማሪው? ደግሞ በስኮላርሺፕ የተማሩ ተማሪዎች እንዴት ጎበዝ እንደሆኑ እኮ ብታይ ማይ አይደል? አሁን ግን ማሚ እንግዲህ አሁን ስትዩ የነበረው ማለን የመጀመሪያ ስሰማ ጥያቄ ፈጠረብኝ አለ። ዜማዬ ምንም ጥያቄ አይፈጥርባትም ወይስ ታስረዷታላችሁ? አይ ምንም ነገር የምትለው ነገር የለም። ምንም የምታውቀው ነገር የለም አይደለ? ደስ ይላል። የኔ ፍቅር ጎበዝ ልጅ። እስቲ አመስግኛታ ማማን። ለዚያ በቃሽኝ አንቺ ነሽ። ሁሉንም ነገር አንቺ ነሽ ያደረግሽልኝ። ትምህርት አስጠኝም እንዲኖረኝ ያደረግሽልኝ አንቺ ነሽ። ለዛ በጣም ነው የማመሰግንሽ እናቴ። የኔ ልዕልት ታስለቅሽኝ። አታልቅሽኝ።
በቃ በጣም ደስ የምታሳሺ ልጅ ነሽ። እኔ ጋር ትመጫለሽ? እሺ ልወስድሽ እኮ ነው ከነማማ ሰርቅ። ትመጫለሽ? ትሰረቂያለሽ? እኔ መሰረቃል። ተስማምቶሻል? ለመጠየቅ ብቻ ነው የምትመጪው? አይ ለመጠየቅም ብቻ ሳይሆን ስትፈልጊኝ ይመጣል። ወይ የኔ ውሻ፣ እሺ የኔ ፍቅር በጣም ጎበዝ ልጅ ነሽ። ከዚህ በላይ ደግሞ አስቢ፣ ፓይለት ሆነሽ በቃ እነማማን አኩርተሽ፣ አባትሽን አኩርተሽ፣ እናትሽን አኩርተሽ፣ አክስቶችሽን አኩርተሽ፣ ዜማ ያሬድ ፓይለት ዜማ ያሬድ እየገባሽ ነው ሲባል እኔ ከኋላ እኛ ጨበጨባለሁ። ከዛ ውሰጂኝ ሻል አረጃለሁ። ያኔ አንቺ ስታድጊ አደራ ከፊት አስቀምጪኝ ቪአይፒ ላይ፣ እነሱ መጀመሪያ አይደልማ። አይ እኩል ነው የምወስዳቸው የፈለጋት። የኔ ህይወት። እሺ የኔ ፍቅር እንሄዳለን። እሺ ጎበዝ ሁኚ፣ በርቺ። ማለት የምትፈልጊ ማሚ ማለት የምትፈልጊ ነገር ካለስ አስተዋወቀች። እንኳን ተዋወቀ። እኔ ዜማ የህዝብ ልጅ ናት፣ እኔ ብቻ አይደለች። መጀመሪያ የድንግል ማርያም ልጅ ክብር ይገባዋል። ከዛ እሸቱን፣ በመቀጠል ትምህርት ቤቷን ሁሌም ስለመጣሽ እስካሁን ስለታገሳችሁኝ በጣም አመሰግናችኋለሁ። እሺ መምጣት ስትፈልጉ ያው ቤቱ ደግሞ ክፍት ነው። እሺ ማለት የምትፈልጉት አለ? ማለት የምትፈልጊ ያለ ዜማዬ? እኔም አንድ ሰው ለዚህ ላበቃኝ ለእሸቱ ነው ለሱና ለትምህርት ቤቴ በጣም ነው ማለት ይገባሻል እኮ እና ለዚህ ላበቁኝ ለቤተሰቦች። ወይ ኧረ ተይ እንዳንላቀስማ፣ ተይ እንደዚህ ይኸውልሽ ይገባሻል። ትምህርት ቤቱ አንቺን ስላስተማረ በጣም ታዋቂ ሆነ፣ ስሙን ታስጠሪያለሽ። ከዛ አንቺ ደግሞ እዛ ስለምትማሪ ብዙ ሰዎች እንዴ እዛ ነው እንደምትማሪ ይላሉ። ስርዓትሽን አይተው ልጆቻቸው ማስተማር ይፈልጋሉ። እሸቱም ጋር ቀረብሽ፣ እሸቱም ወደ ህዝብ አወጣሽ። እሸቱም ደግሞ በጣም አብሮ ፕሮግራሙ እንዲታይ ያደረግሽ። ስለዚህ ስለሚገባሽ ነው። እሺ ለአንቺ ውለታ ውለውልሽ ሳይሆን አንቺ በጣም ጎበዝ ስለሆንሽ፣ እኔ አሁን ያቀረብኩሽ እኔ ውለታው ይልሽ አይደለም፣ አንቺ በጣም ጎበዝ ስለሆንሽ ነው እሸቱም ጋር የቀረብሽው ትምህርት ቤት ነው። ስለዚህ ከዚህ በኋላ ደግሞ ጎበዝ ሆነሽ በጣም ብዙ ቦታ ትቀርቢያለሽ። እሺ ስለዚህ ይገባሻል። እሺ እሺ ነይ ፍቅር ነይ። ወይኔ የምታድግ የምታሳሳ እንዴት ደስ የምትልሽ ተሆኗል ደግሞ። እኔ ድመቱ አለ ጥርሱ ቶሎ ይመለስ በእናታችሁ። እሺ ስለዚህ ቻው የመቅዲ ተመልካቾች፣ ሰብስክራይብ አድርጉ። እስከዛ የመቅዲ ቻው ቻው በያችሁ። እስቲ አንቺ ቻው 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 የመቅዲ ተመልካቾች፣ እስካሁን ለነበረን ቆይታ አመሰግናለሁ። ሰብስክራይብ አድርጉ ይላል የኔ ድመት። በጣም እናመሰግናለን። ፕሮግራሞቻችን እንዲደርሳችሁ ሰብስክራይብ አድርጉ። ዜማዬን ደግሞ ቆንጆ ቆንጆ የልጆች ልብስ ምናምን የሚያማምር ማስታወቂያ ያሰሯት ጎበዝ ልጅ ናት። እናመሰግናለን። እኔም አመሰግናለሁ። እሺ እኔ አበባ ቀጥላለን። መልካም ጊዜ